ቀብራራ ለሷ ምን እጄም አላባክልም በጣም ይለቅ ነው በቃ ይሄ የልብስ መቆንጠጫ እንደዚህ ብልስ ጎበዝ እንደዚህ ያረክ ህይወታችንን ብልቅ አድርገን እናስወጣቸዋለን። አሁን ብልቅ አድርገን እናስወጣለን። ማን ከማን ህይወት እንደሚወጣ በቅርቡ ታያለሽ። ገባሽ? ማን ከማን ህይወት እንደሚወጣ በቅርቡ ታይሻለሽ። አሁን ሽለላው ይለያል በጣም እሺ ብራዘር፣ አንድ ነገር ደግሞ እኛ እንምከል ምክር እንስጣው። እሺ ይቻላል። ማነው ስሙ? ዳንኤል ምከረው እንጂ አጓጓኸኝ። ምከረው ዳንኤል። ምን ይሄ አንዳንድ የምታራምደው ሙድ ማለት ነው ትክክል አይደለም። እሺ ለማንኛውም እኛ ፈታ ዘና ልንል የመጣ ነው። ያው ልታደርግ ያሰብከው የጠራህበትን ምክንያት ሳናቀርተን አይደለም፣ አለመምጣት እንችል ነበረ። ግን ደግሞ ትንሽ እንደደበረህ ምናምን ስለሚሰማን ፈታ ዘና እንድትል ላይፍን እንዳይከብድ ቀለል እንድታረገው ብለን ነው። እሺ መጣነለ። እሺ ዳንኤል እና እንደዚህ አትናደድ። ደግሞ ታረጃለህ ትሩ በዛ ላይ ገና ከጀርባም ሽበት እየጀመረ ነው። ነገ ከነገ ወዲያ ወደፊት ለፊት ይመጣልና እኛ ደግሞ ያንተን ምንድነው የምንፈልገው? ደስታ አይደለም። ያንተ የትኛውንም ሰው ደስታ ነው የምንፈልገው። ገባ አይደለ? እና እኛ ለማንም ሰው ለሆነ ነገር ምክንያት መሆን አንፈልግም። ከእናንተ ጋር ጸብም አንፈልግም። በሰላም ነው መኖር የምንፈልገው። አትድረሱብን፣ እኛም አንደርስባችሁም። ላይፋችን ነው። ምናልባት በቅርቡ እድለኛ ከሆንክ ትልቅ ፕሮግራም እየታሰበ ነው። እዛ ፕሮግራም ላይ የክብር እንግዳ አድርገን እንጠራለን። ከዛ ውጪ ግን እኛን ከእናንተ ጋር የሚያገናኘን ነገር አይኖርም ማለት ነው። አንቺ ሄርሜላ አታርፊም? አዎ። እና እዛ ፕሮግራም ላይ ታጃቢ አድርገን እንጠራለን። እሺ። ግን ደግሞ ጸባይ ካለ ነው እሱም ማለት ነው። ስለዚህ ከዚህ በኋላ ቀልዱ ቀልድ ነው። ያውልህ አይደለም መድረስ አይናችንን ማየታችንም ሁለታችንንም መጥራት ማችንም ብጠራንም አንመጣልህም። ስነ ስርዓትን ይዘህ ላይፍን ትኖራለህ፣ እኛም የራሳችንን ላይፍ እንኖራለን ማለት ነው። እሺ ብራዘር፣ ምናልባት ትዕግስት ፍራቻ ደግሞ ከመሰለ በምን ያህል ጥግ እንዴት እንደሚሄድ ደግሞ አሳያለሁ። አይመስልሽም? አዎ ይሄን ቀብራራ። ሌላ የምጨምርበት ነገር አለ? እኔ ደክሞኛል። እኔ አሁን ደከመኝ። አይ የምር መጨመር የምትፈልጊው ነገር ካለ እኔ ምን እለዋለሁ መሰለህ? ቀስ ብለህ ደግለው ነው የምትችለው። ካቅም ጋር ሆኖ ካቅም በላይ ትወጣጣለህ። ቀስ ብሎ ማድረግ ጥሩ ነው። እምቡር አትበል ለማለት ያህል ነው። በቃ ህይወታችን እንኑርበት፣ አትድረሱብን፣ አንደርስባችሁ። ብዙ ጊዜ ደግሞ ፊት ዳኒ እንግዲህ ሰልፍሽነቱ እንግዲህ እየታየበት ይገኛል ማለት ነው። እዚህ ጋር በጣም ተናዶ በጣም ተንገብግቦ እንግዲህ በጣም ተናዶ ተንገብግቦ እንዳሁለታ ያለ ነገር እንዳትደገም ማለት ነው። ለሶስተኛ ጊዜና ሶሻል ሚዲያ ላይ መሳቂያ እንዳትሆን ማለት ነው። መሳለቂያ ስትሆን እንዳትኖር ማለት ነው። እንደደመቁ መሳለቂያና መጫወቻ ስትሆን እንዳትኖር ማለት ነው። የእኛ ንጉሱና ደግሞ ዳይመንዷ ደግሞ ወደፊት አሸናፊ ናቸው። ለማንኛውም ማን በቅርቡ እንደሚወጣ ምናምን እናንተ እኮ ቅጥቃጤ እኮ ነው የተያያዛችሁት። በዚህ ደመቁ ትቀጠቅጣለች፣ በዚህ ዳኒ ይቀጠቅጣል። ምንድን ነው አለማችሁ እናንተ ሰዎች? ሁለት ሰዎች ምንድን ነው ሰልፍሽነት በዚህ ልክ? ምንድን ነው በዚህ ልክ ሰውን መናቅ? ኧረ ተው ይሻላል። ዳኒ አይ ዳኒ አይ ዳኒ፣ አዲስ አበባ ተወልደህ ካድገህ እንደዚህ ትወርዳለህ? እንደዚህ ዝቅ ትላለህ? ተው ሞት ይሻላል። በእውነት ሌላ ነገር እኮ ከሰራችሁ ገንዘብ እኮ ይሄ ብቻ ዩቱብ ላይ ብቻ አይደለም ገንዘብ የሚመጣው። የምሬን ነው የምላችሁ። ድልቅቅ ብለህ ማለት ነው። ድልቅቅ ብለህ እች በገዛ እጅግ ተዋረድክ፣ በገዛ እጅ ተናክ ማለት ነው። የእውነት ሁሉ ሰው ነበር የሚያከብርህ። አንተ ስትመጣም ህዝብም ሲያውቅህ እንደዚህ ያልነበርክ። በጣም ተጨመላለክ አሁን ላይ ማለት ነው። ምክንያቱም ያለ ቦታ ነው የመጣው። 2 ዓመት 3 ዓመት ሙሉ ሰው ላይ ህዝብ ላይ አየህ ስጋ ታርዳለህ ዳኒ። አንተ አስመሳይ፣ በዚህ ትቀጠቅጣለህ፣ በዛ ደመቁ ትቀጠቅጣለህ። ለማንኛውም አትናደድ። እዛ ደመቁ ፀጉሯን ታካለች፣ በጣም እየተናደደች እያካከች ነው። ተሸብቻለሽ በሏት። ሴት ልጅ እንደዚህ በተናደደ ቁጥር ፀጉሩን የሚነካ ከሆነ የእውነቴን እምላችሁ ቀልድም ይሁን ቀልድም አይሁን ድራማም ይሁን ድራማም አይሁን ሴት ልጅ ከተናደደች ፀጉሯን ከነካት ወላሂ ትሸብታለች። ስለዚህ ትሸብቻለሽ፣ በቃ ታይ በሏት። እንዴ ያለ እድሜዋ እኮ ሄደች እኮ ልጅቱ እኮ በለለች፣ ሄደች በቃ። እንዴ በቃ ሄደች። ደመቁ ግልግል እሰኛም ተገላገልን። ሄደች በቃ። አንቺ እኔ ዴብ ዛሬ ደግሞ ይዟቸው የመጣው
እንዴት ነው የሚያረጋት? ይሄ የራሴ ቅንጭላት መውለያው እንዴት ነው የሚያረገው? አረግ የመሰሉ ወንድሞች ሲያመጡ ብታይ እነ ሄርሜላ ይሄ ቤት መውለያ የመሰለ ይዘሽ መጣሽ።